ታላቁ ሽማግሌ አዳም ይህን ሁሉ ክብር ካጣ በኋላ ልጅነቱን፣ ታላቅነቱን፣ ስልጣኑን፣ ገነትን፣ ርስቱን፣ ቦታውን፣ ገዥነቱን፣ ልዕልናውን፣ ቅድስናውን፣ ነቢይነቱን ይህን ሁሉ ካጣ በኋላ በቀላሉ ወደዚህ ማንነት መመለስ አልቻለም። ብዙ ጊዜ ንስሐ ገባ፣ ብዙ ጊዜ አለቀሰ፣ ብዙ ጊዜ ጣረ፣ ብዙ ጊዜ ሱባኤ ገባ፣ ብዙ ጊዜ አነባ፣ ብዙ ጊዜ አዘነ፣ ተሰቀቀ። ከዲያብሎስ ጋር አንገት ለአንገት ተናነቀ። ዲያብሎስ ደበደበው፣ ደሙን አፈሰሰው። ሰይጣን በቁሙ የአዳምን ደም አፈሰሰ፣ ደበደበው። አሁን ደግሞ በዚህ ምን ያቅበዘብዘዋል? ካልገደልኩት አላርፍም ብሎ በሲኦል ይገዛው ዘንድ ዲያብሎስ አዳምን ደበደበው። ግን የአዳም መከራ አዳምን ማዳን አልቻለም። የተስፋ ስንቅ ግን አሰጥቶታል። በማረሚያ ቤት ቆይ ዘመኑ ሲፈጸም አድንሃለሁ የሚል ቃልን ከማሰጠት በስተቀር ሊያድነው አልቻለም። ለምን? ያ ንስሐ የተሰቀቀው ያለቀሰው ሱባኤ የገባው የአዳም ባህሪ ቆሽሾ ነበር፣ አቆሽሾት ነበር፣ ባህሪውን ጥሎት ነበር ልጅነቱን። ስለዚህ ሊጠቅመው አልቻለም። ሌላው ከሱ በኋላ የተነሱት ልጆቹ ነቢያትና ካህናት መስዋዕት አቅርበው ነበር። በዘመን አበው መስዋዕት አበው ቀርቦ ነበረ። አዳምን ሊፈውስ አልቻለም። ልጆቹን ሊያድን ሊመልስ አልቻለም። በዘመነ ኦሪት መስዋዕት ኦሪት ቀረበ፣ ላሞች ተሰዉ፣ በጎች ታረዱ። ግን ዓለማዊ ስርዓት ሆነው ቀርተው ነበረ። ዓለማዊ የማይፈውሱ ጥቅምና ረብ የሌላቸው ሆነው ቀርተው ነበረ። ለምን ከተባለ አንደኛ መስዋዕቱ የሚሰዋው ወዶ አልነበረ፣ በግድ ታንቆ ነበር የሚታረደው። በግድ እንዲታረድ እንዲሰዋ፣ በግድ ኃጢአት እንዲያስወግድ ተብሎ ስለሚሰዋ ያ መስዋዕት በግድ ስለሚሰዋ ሊያድን አልቻለም። ዘላለማዊ ድህነትን ሊያመጣ አልቻለም። ምሳሌ ብቻ ሆኖ ቀረ። ምሳሌ ብቻ ሆኖ ቀረ። ሁለተኛ ደግሞ መስዋዕቱ ምውት ነበር፣ ሞት የሚገዛው ከሞት በታች ሆነ ነበረ። ስለዚህ ሌላ ወዶ የሚሰዋና ሞት የማይገዛው ዘላለማዊ መስዋዕት ስለሚያስፈልግ፣ ሕያው የሆነ መስዋዕት ስለሚያስፈልግ፣ ሞትን ማስወገድ የሚችል መግደል የሚችል መስዋዕት ስለሚያስፈልግ የእግዚአብሔር ልጅ የዲያብሎስን ስራ እንዲያፈርስ በስጋ ተገለጠ ይላል ሐዋርያው። አብ በምን አይነት ፍቅር እንደወደደን ምን አይነት ፍቅርን እንደሰጠን እዩ ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ጀምረን ስንመለከት። ብዙ ጊዜ ኃጢአት ስንሰራ ነው እኛ በሐሳብ የምንገላታው። ጭንቅላታችን የሚያብደው ኃጢአት ስንሰራ ነው። ፍላጎታችን ሲበዛ መግታት ሲያቅጠን ሲጀመር ሰው ቀላል ህይወትን መኖር መልመድ አለበት። ሰው ዘመኑን ተመልከቱት። ሰው ታንቆ የሚሞተው እኮ ተቸግሮ ነው አይደል? ታንቀው እየሞቱ እኮ ነው። ሰው ራሱን በራሱ የሚያጠፋው የሚገለው መርዝ የሚጠጣው እኮ ኑሮ እየከበደው ነው አይደል? ልጆቹ የሚበሉት ሲያጡ እምነ ረሃብ የይስኩሂናት ሐዋርያት እኮ ራሳቸው ከረሃብ አሉ ጦርነት ይሻላል፣ በጦር ተወግቶ መሞት ይሻላል ብለዋል። ይሄ ሁሉ ስለዚህ ሰው ቀላል ህይወትን መልመድ አለበት። ቀላል ህይወትን ቢለምድ አይሞትም። ቀላል ህይወትን ቢለምድ ይቋቋመዋል፣ ችግሩን ይቋቋመዋል። በእርግጥ አዳም ተቸግሮ አልነበረም የሳተው። የሚራብ የሚደክም ማንነትም አልነበረውም፣ የሚሳሳ ማንነትም አልነበረውም። አዳም የባህሪ ስልጣንን ገንዘብ ለማድረግ ብቻ ብሎ ተሳሳተ። ያ ስህተት ከመከራ ደረሰው። ያ ስህተት ፍላጎታችን አበዛው። ያ ስህተት ልብሳችን አበዛው። ያ ስህተት ምግባችን አበዛው። ያ ስህተት ምኞታችን አበዛው። ያ ስህተት ፍትወታችን አበዛው። ያ ስህተት አቃጠለን፣ እስካሁን ድረስ ያቃጥለናል። ያ ስህተት ሰው የሚባለውን ታላቅ ፍጡር ዘማዊ ያደረገው። ያ ስህተት ሰው የሚባለውን ታላቅ ፍጡር ትውዝፍተኛ ቅንዝረኛ ያደረገው።
ያ ስህተት ሰው እንዲመኛ፣ ምቀኛ እንዲሆን፣ ቂመኛ እንዲሆን አደረገው። በዚያ ስህተት ምክንያት ሰው ተበክሎ ቀረ፣ ባህሪው ቆሽሾ ቀርቶ ነበረ። ስለዚህ ይህንን ማስወገድ የሚችለው በሰው ላይ ይህን የፈረደው ወይም ደግሞ ይህንን ፍትህ ያስቀመጠው እግዚአብሔር ብቻ ነበረ። ይህንን ለማስወገድ ራሱን ያውቀዋል። በምን አይነት ጥበብ ማስወገድ እንደሚችልም ያውቀዋል። መላእክት ሰውና መላእክት ታሪካቸው የተሳሰረ ታሪክ አላቸው። ሐሳብ ይካፈሉ ነበር፣ አብረው ይዘምሩ ነበር፣ በአንድ ያመሰግኑ ነበር ሰውና መላእክት። በሉቃስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ ስናይ መላውን መጽሐፍ ቅዱስም ስናይ የመላእክት ታሪክ ከሰው ታሪክ ጋር የተሳሰረና የተቆራኘ ታሪክ ነው። ምክንያቱም የመላእክት ተፈጥሮ በራሱ ከሰው ወደ እግዚአብሔር ከእግዚአብሔር ወደ ሰው መላላክ ነው። ዓላማቸው ይሄ ነው። እግዚአብሔርን ማመስገን፣ ለእግዚአብሔር መዘመር፣ መቀደስ፣ ከሰው ጋር በምስጋና አንድ መሆን ነው የመላእክት ተፈጥሮ። መላእክት እግዚአብሔር ሰውን ከተሰደደም በኋላ እንኳ ከተራቆተ ከተጣላም በኋላ እንኳ መግቦታል፣ መርተውታል፣ አልተለዩትም። ወደሱ ይላኩ ይመጡ ነበር፣ ያጽናኑት ነበረ፣ ያረጋጉት ነው። ግን አዳምን ማዳን አልቻሉም። ለምን? አንደኛ ፍርዱ የእግዚአብሔር ፍርድ ነው። መልአክ አልፈረደውም። እግዚአብሔር ስለሆነ የፈረደው። እግዚአብሔር ደግሞ እግዚአ መላእክት ፈጣሪ መላእክት ነው፣ ገባሬ መላእክት ነው። የፈጣሪያቸውን ትእዛዝ ማንሳት አይችሉም። ሌላው ማንሳት እንኳን የሚችሉ ሆኖ ቢሆን መላእክት መሞት የሚችል ባህሪ የላቸውም፣ አይሞቱም። የሚሞቱ ስላልሆነ አዳም የሚድነው በሞተ ማንነት ነው። ያ የሚሞት ማንነት ደግሞ ንጹህ መሆን አለበት፣ ቅዱስ መሆን አለበት፣ ኃጢአት ያልሰራ መሆን አለበት። ኃጢአት የሰራ ሰውን እኮ ሙቶ ማዳን አይችልም። ስላልቻለ እኮ ነው። ሰውን ሙቶ ማዳን ስላልቻለ ነው አይደለ? ያ ሁሉ መከራ ሲደርስ የነበረው 5500 ዘመን ገዛው፣ 5500 ዘመን። ስለዚህ ያንን የከፋ ጭካኔ ያስወግድ ዘንድ አካላዊ ቃል በተለየ ቃልነቱ ሰው ሆነ። ሰው ሆነና የአዳምን ሞት ሞተ ይላል። ሶስቱ አካላት አሉ አይደለ? አብ፣ ወልድ፣ መንፈስ ቅዱስ። የአብና የወልድ የመንፈስ ቅዱስ አንዲት ባህሪ አለች። ልብ በል። ያች አንዲት ባህሪ ደግሞ ሶስት ኩነት አላት። በኩነት ሶስት ናት አንዲት ባህሪ። ልብነት፣ ቃልነት፣ እስትንፋስነት። ልብነት፣ እስትንፋስነት ሰው ሳይሆኑ ቃልነት በተለየ ቃልነቷ ከስጋ ጋር ተዋሃደችና ፍጹም ሰው ፍጹም አምላክ ሆነ። ሰው በዚህ ሰዓት ተገዥነቱን እንደያዘ ገዥ ሆነ። ቃልም ገዥነቱን እንደያዘ፣ ምላቱን ብርታቱን እንደያዘ፣ ብዕሉን እንደያዘ ንዴትን ገንዘብ አደረገ። በዚህ ሰዓት አዳም ጌታ ሆነ። ከአዳም ከኛ እንዳንዱ ሆነ ተብሎ የተጻፈው በዚህ ሰዓት ተፈጸመ ማለት ነው። እዛ በኋላ ዲያብሎስ ሲያየው ያ በሲኦል የሚገዛው ፈጣሪው ሆኖ አገኘው። ያ በሲኦል የሚገዛው የሰው ባህሪ ፈጣሪ ሆኖ አገኘው፣ ገዥ ሆኖ አገኘው፣ አስገኝ ሆኖ አገኘው። ደንግጦ ለቀቀው። አየው፣ ደንግጦ ተፋው ማለት ነው። አየ፣ የእግዚአብሔር ጥበብ የዲያብሎስን ስራ ያፈርስ ዘንድ በጥበብ ተገለጠ ይላል ቅዱስ ሐዋርያው። የእግዚአብሔር ልጅ በጥበብ ተገለጠ፣ በክብር ተገለጠ።